ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች ይህ በዚህ ሰዓት ወደ እናንተ የሚደርሰው የጋት ውሎ ነው። የጋት ውሎ የዕለቱን አጫጭር መረጃዎች ወደ እናንተ አደርሳለሁ። ላይክ ሼር አድርጉ፣ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንግዲህ የመጀመሪያው በጣም ብዙ ሲባልለት የነበረው ኦፍ ኮርስ ብዙ ሲባልለት የነበረው ከኢትዮጵያ አንፃር ማለት ነው በፀረ ኢትዮጵያ ኃይሎች የተገዙ የፕሮፓጋንዳ ማሽኖች የኢትዮጵያን የጦር መሳሪያ የጫኑ የአዘርባይጃን መርከቦች የካስፒያን ሺፒንግ የሚባለው የካስፒያን ትራንስፖርት በዛ ውስጥ ያሉ እንግዲህ መርከቦቹ የቬዝል ናቸው፣ የፈሳሽ መርከቦች ናቸው። ኬሚካል ጋዝ ነው የሚጭኑት። ነገር ግን ለምን እንደሆነ በማይታወቅበት ሁኔታ ነገሮችን በማገጣጠም የፌደሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ቀደም ብለው አዘርባይጃን ሄደው ስለነበረ በነገራችን ላይ በዓለማችን ላይ እጅግ በጣም የተሻለ ውጤታማ የፐብሊክ ሰርቪስ ተሞክሮ ያላቸው ከሚባሉ ሀገራት መካከል አንዱ አዘርባይጃን ነው። ጠንካራ የሆነ የሲቪል ሰርቪስ ወይ የመንግስት ሰራተኛውን የምዘና ስርዓት አላቸው። የጥቅማ ጥቅም ስርዓት የመንግስት ተቋማት የሚመዘኑበት ክሎታቸውን የሚያሳድጉበት በየወቅቱ የሚሰጡ የልህቀት ማዕከላት አላቸው። የኢትዮጵያ መንግስት በሌሎችም የሚሊተሪ ፓክት ወይ ወታደራዊ ስምምነት የለውም እያልኳቸው አይደለም። በዋናነት ግን የኢትዮጵያ መንግስት በሲቪል ሰርቪስ ወይ ምንድነው የመንግስት አገልግሎት አሰጣጥን ለማሻሻል በሚደረገው ጥረት ከአዘርባይጃን ጋር ተሞክሮ እየቀሰመ ነው። ብዙ ጉዞዎች ይደረጋሉ ከሲቪል ሰርቪስ በዛ ውስጥ ያሉ የልማት ድርጅቶችን ጨምሮ። ኤኒዌይስ ኖቬምበር 7 2024 ላይ 3 የካስፒያን ሺፒንግ ወይ መርከብ ድርጅት ንብረት የሆኑ 3 የፈሳሽ ጭነት ኬሚካል ጋዝ የሚጭኑ እነዚህ እንግዲህ የዜና ማሰራጫዎች በወቅቱ የሰጡት መረጃ የአየር ንብረት ችግር ስለገጠማቸው ያንን የአየር ንብረት ችግር ተከትሎ ለኤርትራ ጠረፍ ጠባቂዎች ሪፖርት ለማድረግ ቢሞክሩም ስላልተሳካ ማዕበሉን ለማለፍ ወደ ኤርትራ ድንበር ወይንም ይሄ እንግዲህ ኤክስክሉሲቭ ኢኮኖሚክ ዞን የሚባል በሶቨሪን በሉዓላዊ ግዛት ውስጥ የሚካተት በነገራችን ላይ እንግዲህ የባህር ጠረፍ በ3 ይካተታል። አንደኛው ይሄ ለምሳሌ ይሄ የሚታያችሁ የመጨረሻ የመሬት ቢሆን ዘንድ ከዚህ የተወሰነ ድረስ ባህር ውስጥ ዘልቆ እንግዲህ እንደ ሁኔታው ስለሚወሰን ነው እስከ 20 ማይል ድረስ ያለው የሶቨሪን ቴሪቶሪ ይሆናል። ከዛ ቀጥሎ ደግሞ አሁንም እንደ ውቅያኖሱ ስፋት የሚወሰኑ ነው። ለምሳሌ ባቤል መንደብ ላይ እንደዛ አይነት ቴሪቶሪ ኤክስክሉሲቭ ኢኮኖሚክ ዞን ኢንተርናሽናል ኦሽን የምትሉት አይኖርም፣ በጣም ጠባብ ስለሆነ ቾክ ፖይንት ማነቆ ስለሆነ። ኤኒዌይስ የተወሰነ በቴሪቶሪ ውስጥ የሚካተት አለ እስከ 20 ማይል ይሄዳል። ከዛ ደግሞ ኤክስክሉሲቭ ኢኮኖሚክ ዞን የሚባል ኢኢዜድ የሚባል በማሪታይም ሎው ላይ ኤክስክሉሲቭ ኢኮኖሚክ ዞን የሆነ ከሉዓላዊ ግዛቱ እስከ ተወሰነ ድረስ ባለው ያ አገር ለብሉ ኢኮኖሚ ለምሳሌ የነዳጅ ዘይት ፈልጎ ራሱ የሚጠቀምበት አሳ የሚያጠምድበት ከዚህ ከሶቨሪን ማሪታይም ቴሪቶሪ ውጭ ያለው ማለት ነው። ዘንድ ከተወሰነ በኋላ ደግሞ አጠቃላይ ኢንተርናሽናል ዋተር ይባላል። እዚህ ኢንተርናሽናል ዋተር ላይ የፈለገው ሀገር ምርምር ማድረግ ይችላል። የፈለገው ሀገር አቅሙ ካለው ድሪል ማድረግ ሁሉ ነዳጅ መፈለግ ይችላል። ያ ኢኮኖሚካሊ ያዋጣዋል ወይ? እዚህ ለምሳሌ የሆነ ለቦታ ላይ ድሪል ብታደርጉ ኢንተርናሽናል ዞን ነው ስለተባለ ብቻ ወዴት ተወስዱታላችሁ? ቀጥሎ ያለው ኤክስክሉሲቭ ኢኮኖሚክ ዞን ነው። ከዛ ቀጥሎ ያለውስ ቴሪቶሪ ሶቨሪን ቴሪቶሪ ነውና እንግዲህ ምንድነው ከዚህ ከኢንተርናሽናል ዓለም አቀፍ ማንም ከሚሄድበት ኤክስክሉሲቭ ኢኮኖሚክ ዞንን አልፈው ወደ ሶቨሪን ቴሪቶሪ ገብተዋል ነው የኤርትራ ፖሊሶች ክሌም፣ የኮስታል ጋርድ ክሌም። በዚህ መሰረት ተይዘው ነበረ እስከ ትናንት ድረስ ማለት ነው እስከ ማርች 24 ኦልሞስት
ለአምስት ወር ከ16-17 ቀን ገደማ እንግዲህ በአዘርባይጃን የማስታወቂያ ሚኒስቴር ውስጥ የሚተዳደረው በአዘርባይጃን መንግስት የማስታወቂያ ኤጀንሲ ውስጥ የሚዘጋጀው አዘር ኒውስ አዘርባይጃን ኒውስ ማለት ነው በአጭሩ ወይ በአብሪቬሽን 18 ታግተው የነበሩ የአዘርባይጃን ዜጎች መለቀቃቸውን ተገልጿል ማለት ነው በዚህ ሂደት እንግዲህ አዘርባይጃን ሲቲዝንስ released from detention in Eritrea after diplomatic effort የሚል ትናንት ማርች 25 ትናንት ማርች 24 ይወጣል ለረጅም ጊዜ ከተደረገ ድርድር በኋላ ይላል after prolonged negotiations 18 Azerbaijan citizens detained in Eritrea since November 7 2024 have been released from instructions from Azerbaijan's head of state ከዛ በዚህ ሂደት የአዘርባይጃን የውጭ ጉዳይ ሚኒስትር የትራንስፖርት እና የዲጂታል ሚኒስትር እንዲሁም የአዘርባይጃን ካስፒያን ሺፒንግ ክሎዝ ጆይንት ስቶክ ካምፓኒ በጋራ በመሆን ጉዳዩን ሲከታተሉት እንደነበረና በኢትዮጵያ የአዘርባይጃን ኤምባሲ ደግሞ ለታገቱት የሚያስፈልጋቸውን የህግም ድጋፍ እንዳይቸግራቸው እንግዲህ የሚፈልጉት ነገር ሲያቀርብ እንደቆየ ምንድነው የሚለው በገታ ወቅት ይላል during their detention the Azerbaijan embassy in Ethiopia provided consular support እንግዲህ በዚህ consular support የሚባለው የህግ አገልግሎት ድጋፍ ህክምና የሚያስፈልጋቸው ከሆነ የምግብ እነዚህም በሙሉ consular support to the ship crew ለነዚህ ለመርከበኞች ቡድን ሰጥ እንደነበረ ensuring their needs were met ይላል ensuring their needs were met ህክምናም ልብስም የሚያስፈልጋቸው ነገሮች መሟላቱን even ከቤተሰባቸው መገናኘት በሚፈልጉበት ጊዜ እነዚህ ነገሮች በኢትዮጵያ ያለው የአዘርባይጃን ኤምባሲ ሲሰራ እንደነበረ ከዛም ባለፈ ደግሞ የቱርክ ኤምባሲ ይሄንን the minister also expressed gratitude የአዘርባይጃን ውጭ ጉዳይ ሚኒስትር ማለት ነው ምስጋናውን ገልጿል ለቱርክ ኤምባሲ to the Turkish embassy in Eritrea for its assistance in the process ይላል ኤንዌሲን ተለቀዋል ከዛ ባለፈ እንግዲህ ሶስቱ መርከቦች የኢትዮጵያን የጦር መሳሪያ ይዘው ነበር ብልጽግና የገዛው የጦር መሳሪያ ተበላ ወዘተረፈ ያልተባለ ነገር የለም እንግዲህ እንደው ሌላውን ተውት በአለም አቀፍ የፍላይት ፎርወርድ የፍላይት ሺፒንግ እኮ አግሪመንት የገዛው መድፍ እንኳን ከአዘርባይጃን ቢኖር እስካልተረከብከው ድረስ እጅ ላይ እስካልተረከብከው ድረስ እኮ የሚከስረው ነገር የለም የኢትዮጵያ መንግስት ሊባኖን ያልሆነውን ነው ማለት ቬዝል ናቸው የፈሳሽ ትራንስፖርት ነው የሚሰጡት እና ሲባል የነበረው የድሮን ተተኳሽ መድፍ ነው አንዴ ታንክ ነው ያልተባለ ነገር የለም that is በባንዳ በጠላት የተገዛ ሰው አንደኛ ክብር የለውም ነገን የሚባል አያቅ ሁለተኛ ከሞት በኋላ የሚኖር ህይወት እኔ ደጋግሜ ነግራቸዋል ከሞት በኋላ የሚኖር ህይወት ሃይማኖታዊ አይደለም ያልኳችሁ ያለው በምን እንታወሳለን ያሳስባል እኮ ሰው መቃብሬ ላይ እንዳትቆም ይላል አይደል አንዳንድ ሰው ኢቭን ቀብሩን እንኳን ሰለብሬት ለቀብሩ እንኳን ክብር ያለው ሰው ማለት ነውና የሆነው እንደሱ አይደለም በነገራችን ላይ የኢትዮጵያ የቀይ ባህር ጥያቄ እጅግ ተጠናክሮ በመቀጠሉ ቁም ነገር በመሆኑ መንግስት አንዲት ኢንች ወደ ኋላ እንደማያፈገፍግ መታወቁ ለተቀናጀ ፊፍዝ ጄነሬሽን ዋርፌር ያጋለጠ ነው ያለው አሁን እንደድሮ በነገራችን ላይ ውጊያ ማለት ቦምብ መወርወር ማፈንዳት በጀት መምታት ምሽግ መስበር በቆረጣ መግባት ምናምን እነዚህ ይሄ የሰው ኃይል ያንጋጉ ትሬንች እየቆፈሩ ምሽግ እነዚህ ይቀራሉ ያልኩ አይደለም ነገር ግን አሁን ዘመን ላይ ያለው ወሳኙ ጦርነት ሳይኮሎጂካል ዋርፌር ነው ፊፍዝ ጄነሬሽን ዋርፌር የሚባለው ትጥቅ ከፈታው ጦር ከፈታው ይልቅ ወሬ የሚፈታው በዛ በወሬ ላይ ጠላትነት መፍጠር ህዝብ ከህዝብ ማጋጨት ፌክመንተሪ መስራት ኖት ዶክመንተሪ ሳይሆን ፌክመንተሪዎችን መስራት ከዚህ በፊት በህብረተሰብ መካከል ያሉ ቅራኔዎችን እነሱን ቁስል እየነካኩ የማስጮህ
የሃይማኖት ግጭት የማስነሳት ፕሊስን ለታሪክ መዝግቡልኝ እዚህ አካባቢ መስጂድ ተቃጠለ የሚል ዜና ተሰማላችሁ አብረው አቃጣዮች ሪከርድ ያደርጋል እዚህ አካባቢ ቤተ ክርስቲያን ተቃጠለ የሚል መረጃ ተሰማላችሁ ግጭት የብሔር ግጭት ለመፍጠር ጥረት ይደረጋል ሰውን እንዴት አድርገን እርስ በርስ ወደ ግጭት የሚመጣበት በቃኝ የሚልበት በመንግስት ላይ እምነት እንዳይኖረው የሚያደርጉ የተለያዩ ስራዎች ይሰራሉ ያንን ስራ የሚሰራው ሰው ሻቢያ ኤርትራውያን አላልኩ ኤርትራውያን ከዚህ በፊት ክቡር ጠቅላይ ሚኒስትሩም እንዳሉት ማደግን መለወጥን የተረጋጋ ህይወት ራሳቸው መኖር ለልጆቻቸው ክብር ያለው ሀገር ማስረከብ የሚፈልጉ ናቸው ደን ህዋት ይባል ትግሬ ማለት አይደለም ወይ የትግራይ ወንድም እህቶቻችን ማለት አይደለም የትግራይ ወንድም እህቶቻችንማ ከትናንት እስከ ዛሬ ለአንድ የሰባት ነጋ ዳይናስቲ ስሮ መንግስት ለማቋቋም የሚፈልግ ሲያሻው ባያቴ እንግሊዛዊ ነኝ የሚል እኔም ራሴ ኤርትራዊ ደም አለብኝ የሚል ነገር ግን በዛ ሰባት ነጋ ከሚባለው ወደ ሆሪዞንታል እህት ወንድሞቹ ከዛስ ቨርቲካሊ ደግሞ እህት ወንድሞቹ እነማንን አግብተዋል ልጆቻቸው የት ነው ያሉት የቢዝነስ ስብጥሩ የኑሮ ሁኔታቸው የፖለቲካል ጋብቻ የፖለቲካል ማሬጅ ምንለው አመቻና ጋብቻ የሚባለው በኢፈርት ውስጥ ያላቸው ድርሻ ኢፈርት በእነማን ነው የተመዘገበው የኢፈርት የገንዘብ ፍሎው ምን ይመስላል ከዛ ባለፈ ደግሞ በሶስተኛ ደረጃ የህገወጥ ንግድ የህገወጥ የሰዎች ዝውውር የህገወጥ የማዕድን ንግድ እነዚህን በሙሉ በደንብ ማየት ያስፈልጋል እነዚህን አሰናስነን ስንረዳ ነው ህዋት ማለት ይሄ ነው ምንለው ቢያንስ በሩን ገርበብ ብሎ ሊገባን የሚችለው ሶ ሻቢያ አንድ ሁለተኛ ህዋት ከላይ አስተሳሳሪ ሆነው ደግሞ የግብጽ የጀነራል ኢንተለጀንስ ሰርቪስ ጃይሱ ከዛ አማራ ክልል የሚንቀሳቀሰው ጽንፈኛ ቡድን አለ ኦሮሚያ ክልል የሚንቀሳቀስ ጽንፈኛ ቡድን አለ ቤኒሻንጉል ክልል የሚንቀሳቀስ ጽንፈኛ ቡድን አለ በየቦታው እነኚህ ሰዎች መዋቅር መርተዋል የደህንነት መዋቅር ዳታ እንዳለ ይዘው ነው ሄዱት የኛ ሀገር ብሔራዊ ደህንነት በአብዛኛው ኦፍ ኮርስ ብሔራዊ ደህንነት ሲባል በሌላው ሀገር ያለ ነው የተለመደ ነው ከፔፐር ከማኑዋል ወርክ ይልቅ ትረስት ቤዝድ ያደረገ ሰው በሰው የሚሰራ ነው እነማን በጌታቸው አሰፋ ዘመን የደህንነት መስሪያ ቤት ተቀጣሪ ነበሩ የሚለው በአብዛኛው ልታገኙት አትችሉም ፔሮል ላይ አይሊ ባሎን ዛሬም ቢሆን በሌላው ዓለም አገር በተገነባበት አሜሪካ ብትሄዱ ወይ ፈረንሳይ ብትሄዱ የናሽናል ኢንተረስት ጉዳይ ታውቆ ያደረ ነው ስልጣን የሚገኘው በዲሞክራሲ ነው አንደኛው ቢሄድና አንደኛው ቢመጣ ያለው ሲስተም ይቀጥላል አስፋራስ ፈረንሳይ የሚባል ሀገር እስካለ ጀርመን የሚባል ሀገር እስካለ አሜሪካ የሚባል ሀገር እስካለ እስራኤል የምትባል ሀገር እስካለች ኢቭን ቻይና የሚባል ሀገር እስካለ ይቀጥላል እኛ ሀገርስ የስልጣን ቤዝ መሰረቱ ቤተሰብ ነው ዘር ነው ሶ አንደኛው ዘር ሲሄድ የራሱን የደህንነት መዋቅር ከያከባቢው የመለመለውን ጥገኛ ድኩማን ይዞ ይሄዳል ሶ ከዚህ በፊት የተበተነው የደህንነት ሰራተኞች በተለያየ መንገድ ጥቅማቸው የተነኩ ቡድኖች በስልጣንም በሀብትም በምንም ተቀናጅተው ተመሳሳይ የሆነ እዚህ ኢቢኤስ ላይ የተላለፋለ ወደዛ ብዙ ማለት አልፈልግም ከዚህ በፊትም በኤንኤን ተላልፏል እንግዲህ እስቲ የኢትዮጵያ ብሮድካስት ኮርፖሬሽን ምንድነው የኢትዮጵያ ብሮድካስት ባለስልጣን የሚባል ተቋም አለ ሲሱ የሚሰራውን እንይ ለታሪክም ምን ይሰራል የሚለውን ማየት ይተበቅብናል ኤኒዌይስ በአጠቃላይ ለኢትዮጵያውያን ሌሎች እነኚህ ሆን ብሎ አቅዶ ለሚሰራው ሰው ስራው ነውና እባካችሁ እንዲያርጉ ልንል አንችልም ነገር ግን በመንግስት ቅሬታ ሊኖራችሁ ይችላል
በነገራችን ላይ በመንግስት ቅሬታ የሌለው ሰው እንዴት ሊኖር ይችላል? በፓርቲ ቅሬታ ሊኖራችሁ ይችላል። በአሰራሮች በዴይሊ ሩቲን የቀበሌ መታወቂያ ሄደህ ችግር ሊገጥምህና ቅሬታ ሊኖር ይችላል። ግን ህዝብና ህዝብ እንዲፋጅ አገርህ እንድትበተን ከሻቢያ ጋር ሆነን ተቀናጅተን ከረዳን ከጀርባን ወገዋለን ዝግጁ ነን የሚሉ ቆረቆንዳዎችን ባንዳዎችን ለማዳመጥ ግን ዝግጁ መሆን ተገቢ አይመስለኝም። ኢትዮጵያ እኮ 130 ሚሊዮን ነን በነገራችን ላይ። ህወሓት መራሹ ኢህአዴግ በጠመንጃ ነው የወደቀው እንዴ? በተባበረ ዲሞክራሲ እኮ መጣል ይቻላል ብልጽግና። የበዳዮቹን ማንነት እያሰብክ እኮ ስለጮክ እኮ ለውጥ አታመጣም። መራዊ ላይ በግፍ ስለተጨፈጨፉ 7 መምራን ማልቀስ እኮ አለብህ። የለም የመራዊውን ትተህ የሆነ አካባቢ ላይ ለተገደለ ሰው ምታለቅስ ከሆነ ጥምቢ የከፋ የጠነባ ዘረኛ ነው ማለት ለውጥ አያመጣም። በደልን እናውግዝ። በዳዮችን መሰረት እያደረግን ፖይንት አንስት። በብረት በጠመንጃ የሚመጣ ድል አንደኛ ድሉ አይመጣም፣ ግን ድንገት ቢመጣም ጭቆናን ነው የሚያዋልደው። ቱርኮች ለምሳሌ የራሱ የኤኬፒ ፓርቲ የቱርክ ፓርቲ ኤርዶጋን ፓርቲ ደጋፊዎች ሳይቀሩ ትክክል አይደለም የታሰረው የኢስታንቡል ከንቲባ መፈታት አለበት፣ ተፎካካሪ ነው ተቃዋሚ ነው፣ ነገር ግን በሙስና ጠርጥሬዋለሁኝ ከፒኬኬ ከኩርዲስታን ፓርቲ ጋራ አብሮ ሰርቷል፣ ህገወጥ የገንዘብ ዝውውር አለ ወዘተረፈ የሚባለው ነገር አግባብ አይደለም መለቀቅ አለበት ብሎ እኮ በጋራ እየተንቀሳቀሱ ነው። ልዩነትን የፖለቲካ ልዩነትን ተገፍተናል። ኢትዮጵያ ውስጥ በደል የለም ምን ብያላቅም በነገራችን። ነገር ግን በጣም በአብዛኛው ኢትዮጵያ ውስጥ የሚደረገው ፕሮፓጋንዳ misleading vividness የሚባል አለ በሳይኮሎጂካል warfare using garish and shocking depiction to oversell your case የሆነ ክፋትን የሆነ በደልን ጭቆና በቃ የሆነ በጣም ሾኪንግ የሆነ ነገር እንዲህ ተደርጄ እንዲህ ሁኜ ምናምን የሚል ነገር አሳይተህ ከዛኛ የምናደርገው ነገር በሙሉ ትክክል ነው የሚል misleading vividness የሚባል ስራ ነው ይሰራል። ሌሎች አሉ አድሆሚኒየም የሚባል ተቃዋሚ ወይ ጠላቴ ነው የምትለውን በሙሉ የማያባራ ቀጣይነት ያለው የስም ማጥፋት ዘመቻ መፍጠር አለ። appeal to accomplishment በቃ ይሄ በነገራችን ላይ እኛ ምናደርገው እንደዚህ ነው ወደዚህ ነው የምንሄደው በመልካም ነገር ልወስደው እንችላለን። ግን ራስህን የተበቃይ ጦርነን ምናምን ይላል። appeal to fear the enemy is always painted as a scary immediate threat ጨፍጫፊ ነው እንደዚህ ነው ዘር ሊቀይር ሃይማኖት ሊያጠፋ ምናምን የመጣ የሚል moral high ground ይሄ ከmisleading vividness እና ይሄው እኛኮ ምን ታገለው ይሄንን ነው የሚል የሞራል high ground የመስጠት እነዚህ ነገሮች አሉ። ተጠናክሮ ይቀጥላል። ኦምሃጅር ሲገናኙ ቃታን ተኩሳለን ብቻ አይደለም። ቃታ ወይንም ከጠበንጃዎቻችን በሚመጣ ካፈሙዝ በሚወጣ ጥይት የኢትዮጵያና እንበረከካለን ብቻ አይደለም። ሳይኮሎጂካል warfare አለ በሃይማኖት በኩል የሚመጣ እንደዚህ ሆነ መብት የተነካ እንደዚህ ምናምን የሚል ታያላችሁ። እና እባካችሁ በተለይ ለኢትዮጵያ ኢንተረስት ያላችሁ ሰዎች እሱን ለማለት ነው። ኤኒዌይስ ሌላው በሁለተኛ ደረጃ የአልጄሪያ የማዕድን ኢነርጂና ታዳሽ ኃይል ሚኒስትር መሐመድ አርካው ኢትዮጵያ ውስጥ ነው ያሉ። ከማዕድን ሚኒስትር ሀብታሙ ተገኝ ጋራ በሁለትዮሽ ጉዳይ ተወያይተዋል። በተለይ በማዕድን ልማት በታዳሽ ኃይል ከዚህ ሶላርን ጨምሮ
የሃይድሮ ፓወርን ጨምሮ በጋራ በሚሰራበት ዙሪያ ላይ ይሄንን ምክክር አድርገዋል አይ ቲንክ ይሄ መልካም ነገር ነው አልጄሪያ በጣም አብረን ከሰራንበት በጣም ሰፊ የሆነ በተወሰነ የነዳጅ ምርትም ያለው ሀገር ስለሆነ ካፒታልም የተሻለ ካፒታል አለው በተለይ የማዳበሪያ ፋብሪካ ለማልማት በመናደርገው ጥረት ያው እንግዲህ ነዳጅ ያለው ሀገር ነው በነገራችን ላይ ማዳበሪያ ሊኖር የሚችለው በዚህ ከሞሮኮ በመቀጠል ከሞሮኮ መንግስት ጋር ጥረቶች ነበሩ ድሬዳዋ ላይ ወደ ኦልሞስት ወደ 4 ቢሊዮን ዶላር ገደማ የሆነ የማዳበሪያ ፋብሪካ የማልማት የመገንባት እንግዲህ እሱ ባለፈውም በህዝብ ተወካዮች ምክር ቤት በነበራቸው ቆይታ የፌደራል ጠቅላይ ሚኒስትር ቀጣይ ዋና የመንግስት አጀንዳ ይሄ ማዳበሪያ እንደሆነ አቅርበዋል እሱ እንግዲህ ምን ላይ ነው የሚሆነው ሌላው እንግዲህ በነገራችን ላይ የአውሮፓ ዩኒቨርሲቲዎች ለአሜሪካ ምሁራን የሳይንቲፊክ አሳይለም እየሰጡ ነው ያሉት ይሄ እንግዲህ በተለይ ናሳ የሲዲሲ ሴንተር ፎር ዲዚዝ ኮንትሮል ኤንድ ፕሪቨንሽን የናሽናል ኦሽኒክ ኤንድ አትሞስፌሪክ አድሚኒስትሬሽን በጣም በአብዛኛው ለምርምር እንግዲህ የአሜሪካ ዩኒቨርሲቲዎች በዋናነት በሁለት ይከፈላሉ አንደኛ ፒውርሊ ምርምር ብቻ የሚሰሩት በተለይ ሶስተኛ ዲግሪ ወይ ፒኤችዲ የሚሰጥባቸው ተቋማት ኢንታየርሊ ምርምር ነው ስራው አሁን እኛ ሀገር ላይ ያው ወደዚያ ብዙ መሄድ አልፈልግም እኛ ሀገር ላይ ፒኤችዲ ተማሪዎች በጣም እየተቸገሩ እየተራብን ቤተሰባችን ተቸገረምና የሚል ከዚህ በፊት ቢቢሲ ወጥቶ ነበር ያለ ምንድነው ያጋጠመው ሲባል እኛ ሀገር ላይ የምርምር ዩኒቨርሲቲዎች ቢልድ አፕ አላደረግንም የለንም የምርምር ዩኒቨርሲቲ ቢኖር ኑሮ ለምሳሌ አዲስ አበባ ዩኒቨርሲቲ የምርምር ዩኒቨርሲቲ ቢሆን ወይንም ከተቋም ውስጥ አንደኛውን ወስዶ ሌት ባዮቴክኖሎጂ የሚባል ወይንም ህክምናውን የምርምር ቢያደርገው ፒኤችዲ የሚማር ወይ ምርምር ብቻ የሚሰራ ከሆነ መጀመሪያ ምንድነው የሚደረገው ፕሮጀክት ሰርች ያደርጋል በሆነ ጉዳይ ላይ ዝም ብሎ ትምህርት አይሰጥ ያንን ፕሮጀክት ግራንት አድርጎ የሆነ ሚሊዮን ወይ ምናምን በሚሊዮን የሚቆጠር ዶላርም ይሁን በብርም ከፌደራል ጤና ጥበቃ ሚኒስቴር ሊሆን ይችላል ከተለያየ ቦታ ገንዘብ ካገኘ በኋላ ሪክሪት ያደርጋል ማለት ነው ለ4 አመት ለ5 አመት እንደ ሁኔታው በ2 አመት የሚጠናቀቅ ከሆነ ጥናቱ ማስተርስ ተማሪዎችን ሊቀበል ይችላል ወይም ኖ በጣም ከፍተኛ የሆነ ብቃትን የሚጠይቅ የምርምር ብቃትን ነገር ግን 6 ወር 7 ወር የሚቆይ ከሆነ ፖስት ዶክቶሪያል ፌሎሺፕ ይሰጥና ዶክተሮችን ይሰበስባል ምርምር ያደርጋል ያ መምሩ ሲመጣ ከደብረ ማርቆስ ዩኒቨርሲቲ አንድ ሰው ፒኤችዲ ሊማር ቢመጣ ወይ ከሰመራ ዩኒቨርሲቲ ከጅንካ ዩኒቨርሲቲ ሲመጣ እዚህ ደሞዙ እንደተጠበቀ ሆኖ የምርምር ስራ ስለሚሰራ from day one ሪሰርች ሊማር ይችላል ሌሎች ሰፕሊመንታሪ ድጋፍ ያላቸው ኮርሶች ሊወስድ ይችላል ኢንታየርሊ ስለሚመራመር ግን በምርምሩ ተቀጣሪ ነው ማለት ነው ፐርዲየም ይኖረዋል ወደ ምርምር ሳይት ሲወጣ ደሞዝ አለው ለተመራማሪው ለእያንዳንዱ ተብሎ የኪስ ክፍያ የትራንስፖርት የምናምን ተብሎ ስለዚህ አይቸገርም ያንን ደሞዙ ለቤተሰቦቹ ሊሰጥ ይችላል ጭራሽ እንዲያውም ከዚህ ከምርምሩ አትርፎ ገንዘብ ሌላ ወደ ቤቱ ሲመለስ ወይ ወደ ስራው ሲመለስ ቤትም ገነባ የተወሰነ ቁሳቁስ ሊገዛ ይችላል እኛ ሀገር ላይስ ኢንታየርሊ ይመጣል ያለን የማስተማር ዩኒቨርሲቲ ነው አሜሪካን ብትሄዱ ወይ አውሮፓ ዲዛይን ያደርጓቸው የምርምር ዩኒቨርሲቲ አለ ሁለተኛ የማስተማርና ምርምር የሚባለው እንግዲህ ፐርሰንቴጁ ምናልባት 60-40 ሊሆን ይችላል 60 ሊያስተምር 40 ሊመራመር የግዴታ ግን አንድ መምር ምርምር መስራት አለበት ያ ምርምር ፐብሊሽ መደረግ አለበት የለበት የሚሉ ክርክሮች አሉ ነገር ግን አሁን ኢትዮጵያ ውስጥ አንዱ ጥረት እየተደረገ ያለው በየዩኒቨርሲቲዎች ሲሄዱ ምርምር መስራት አለባችሁ የሚል ነው አስገዳጅ አይደለም እስካሁን ፐብሊሽ አድርጎ የሚል ነገር ግን 4ም 5ም ይሆንና ታይትል ያስገባል በሪሰርች ኤንድ ኮሚኒቲ ሰርቪስ ውስጥ ያይጸድቃል ገንዘብ ይቀበላሉ በዚያ ገንዘብ ሪሰርቾች ይሰራሉ አትሊስት መመራመር አንድ ስራዬ ነው ግዴታዬ ነው ብሎ እንዲያስብ በአብዛኛው ግን 67%
ማስተማር ስለሆነ ማለት ነው እና anyways European universities offer scientific asylum to US researchers fleeing Trump's cuts አሁን እንዳልኳቸው አስቀድሜ ዶናልድ ትራምፕ በወጭ ቅነሳ ይሄ efficiency and effectiveness የሚባለው በተለይ ዲፓርትመንት ኦፍ ገቨርንመንት efficiency ዶጅ ለናሳ የሚሰጠውን ከፍተኛ ድጋፍ በመቀነሱ ምርምሮች እየቀነሱ ነው ማለት ነው ሴንተር ፎር ዲዝ ኮንትሮል ኤንድ ፕሪቨንሽን ናሽናል ኦሽኒክ ኤንድ አትሞስፌሪክ አድሚኒስትሬሽን በጣም ብዙ የምርምር በጀቶችን ከፌደራል መንግስት የሚሰጡ ከት እየሆኑ ስለሆነ ምርምር እየጠበቁ ይኖሩ የነበሩ ፕሮፌሰሮች በዛም ደግሞ በትራምፕ አድሚኒስትሬሽን ደስቲቲዩት የሆኑት ወደ አውሮፓ እንዲሄዱ በተለይ እነ ቤልጅየም የፈረንሳይ ፓስተር ኢንስቲትዩት ጀርመን እነዚህን ማስታወቂያ እያወጡ ነው ምን የሚል ሳይንቲፊክ አሳይለም ለሳይንቲፊክ ማህበረሰቡ ለ4 አመት ለ5 አመት ይሄን እያደረገው ነው በነገራችን ላይ ከዚህ በፊት ሜቴክስ ሲቋቋም አንዱ ድጋፍ በጣም ከልቤ ደስ ብሎኝ የነበረው ለምሳሌ የመን ላይ አሁን የመን እየፈራረሰ ነው ግን የመኖች ሮኬቶች ይሰራሉ ፕሮፐር አልትሮሪ ሮኬት የሚባለው ፈንጅ ይሰራሉ ከኢራንም ከሌላው ከቀጠናው እንዲያው በጣም በአብዛኛው ከኢራን ስለተዋኑ ከቻይናም ጋር ተበብራላችሁ እንቶ ሶ ይሄ ሲበታተን ማይንድ ሃንተር ይኖረንና ኖ ለጊዜው ሴፍ ዞን ብለን በአሳይለም ሰጠናቸው ባሉን ተቋማት ያ ተቋም የግድ የሆነ በተለያዩ ተቋም ወስደን ለዚህ ስራ የሚሰራበት ሱዳን ላይ ያጋጠመውን አይታችኋል ያ ሲያጋጥም የተሻለ በሚሊታሪ ተቋሞቻቸው ውስጥ ምርምር ላይ የሚሰሩትን እነሱን ለማምጣት እሱን ለመጠቀም ያገለግለናል የሚል እምነት ነበረኝ I think እንግዲህ ወደፊት የምናየው ይሆናል ሌላው እንግዲህ ዶክተር ሪክ ማቻር ደብዳቤ ጽፈዋል ለአፍሪካ ህብረት ለተባበሩት መንግስታት ድርጅት በአፍሪካ ህብረት ውስጥ ደግሞ ለፒስ ኤንድ ሴኩሪቲ ካውንስሉ ደብዳቤ ጽፈዋል ይሄም ደብዳቤ ከዚህ በፊት ወደ እናንተ ነግሬያቸዋለሁ የኡጋንዳ ፖፑላር ፎርስ ልዩ ስፔሻል ኮማንዶ ወደ ጁባ አስገብቷል ብያችሁ ነበር እና እንግዲህ በጻፉት ደብዳቤ ላይ ሪክ ማቻር ምን ይላሉ ይሄ ተገቢ አይደለም ያንድን ወገን ፍላጎት ለማሳካት የኡጋንዳ ኃይል መግባቱ ትክክል አይደለም የሚል ደብዳቤ ጽፈዋል እንግዲህ ለዚህ የሚሰጠው መልስ ምን ይሆናል የሚለውን እየተከታተልኩ ወደ እናንተ የማደርሳችሁ ይሆናል አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ ሼር ላይክ አድርጉ ሰብስክራይብ አድርጉ ጋት ሚዲያን በስፖታንክስ ደግፉ ኢትዮጵያ በክብር ለዘላለም ትኖር በጋት ለታው ምሽት እንገናኛለን Thank you.